ዋው! ይህን ተመልከት! አስደናቂ ነው! በ5 ሳምንታት ውስጥ የአቮካዶ ቅርጽ ብዙ ስሮች እንዲያወጣ አስችለናል። ይህም ብዙ ሰዎች ለማድረግ በተለይ አቮካዶ እንደ አስቸጋሪ የሚታወቀውን ተክል ሲመጣ በማስተካከል አስቸጋሪ ነው ብሎ የሚያምኑት ነው። ከሁሉም ያስደነቀው ግን ይህን በቤታችን ውስጥ የሚገኙ ንጥረ ነገሮችን ብቻ በመጠቀም እና በዚህ ቪዲዮ ውስጥ ከኔ ጋር ማስተላለፊያ ታሪክ የሆነውን ታላቅ ምስጢር በመጠቀም መሆኑ ነው። እና ለማድረግ በጣም ቀላል ነው። ቀላል የፕላስቲክ ቦታል እንጠቀማለን። መጠኑ ወይም ውፍረቱ ምንም አይደለም። በቤት ያለህን ማንኛውንም መጠቀም ትችላለህ። እኔ ይሄን እጠቀማለሁ ምክንያቱም ለዚህ አይነት ቅርጾች በጣም ምቹ ነው። አሁን እንደምታየው ትንሽ ቀዳዳዎች የምናደርጋቸውን ነጥቦች እየሰየመን ነን። ነጥቦቹን ካሰየምን በኋላ በምሳ ሰንደቅ ወይም በኩተር በጥንቃቄ እንደ ቪዲዮ ልክ እንድትማር እናደርጋቸዋለን። እሺ አሁን ቀዳዳዎቹን ካደረግን በኋላ የሚቀጥለው እርምጃም ቦታሉን በኩል ማቆራረጥ ነው። ይህን የምንወስደውን ክፍል አትጣለት፣ ምክንያቱም በኋላ ትንሽ የሆነ የማቅዳት ተጽዕኖ ለመፍጠር እንጠቀማለን። ይህም እርጥበቱን ለመጠበቅና ለቅርጹ ስር ማስተካከል ይረዳናል። ከቦታሉን ካስከፈትን በኋላ ትንሽ እንጨት እንወስዳለን። ይህ በተለይ የሚያገለግለው ፓርሊታው ከአሁን አርገነው ከተሰሩት ቀዳዳዎች እንዳይወጣ ነው። ስለዚህ በቀላሉ እንጨቱን በቀዳዳዎቹ ላይ በሙሉ እንዲሸፍኑ እናኖራለን እና ይህ ክፍል ተጠናቋል። አሁን የፓርሊታውን ማከማቻ ጊዜ ደርሷል። ፓርሊታ በጣም ዋጋ ዝቅተኛ፣ ቀላል እና ለመተላለፊያ በጣም ውጤታማ የሆነ ንጥረ ነገር ነው። በቀላሉ የቦታሉን 3/4ኛውን ክፍል በፓርሊታ እንሞላለን። ከላይ ያለውን ክፍል ባዶ እንዲቀር እንደምንያዝ እና ፓርሊታ ካልነበረ የወንዝ አሸዋ የፓተበ እንዲሁም መጠቀም ትችላለህ። በእውነት በጣም ጥሩ ይሰራል። ነገር ግን በግልጽ ፓርሊታ የተሻለ ውጤት ስለሰጠኝ በዚህ ዘዴ ፓርሊታ እጠቀማለሁ። አሁን የመተላለፊያችንን ካዘጋጀነው በኋላ ውሃ ማከማቻ የሚችል መያዣ እንወስዳለን። በዚህ ጊዜ የትሮም ሳህን እጠቀማለሁ፣ ግን በቤት ያለ ማንኛውንም መያዣ መጠቀም ትችላለህ። አሁን ግን የቅርጽ ማምጣት የሚገባው ጊዜ ደርሷል። በዚህ ጊዜ የአቮካዶ ቅርጽ እጠቀማለሁ። ይህ ፈተና ደግሞ ከጥቂት ወራት በፊት ይህ ስርዓት በሚያስቸግሩ ተክሎች ላይ ይሰራልን ብሎ ከጠየቀኝ ሰው የተነሳ ነው። እና አሁን እምልሃለሁ፣ አሁን የስኬት መጠኑ በጣም አስደንጋጭ ነበር። አንድ የ10 ሴንቲሜትር ወይም አንድ አካባቢ 4 ኢንች የሆነ ቅርጽ እንመርጣለን። አስፈላጊው ጉዳይ ቅርጹ በተሰሩት ቀዳዳዎች በላይ ትክክለኛ እንዲቆም ነው። ቅርጹ በትክክል እንዲገባ ትንሽ ማስተካከያ ማድረግና ትንሽ መቆረጥ ካስፈለገን በቀላሉ እናደርጋለን። አሁን ትንሽ የአሎዌ ቬራ ቁራጭ እንወስዳለንና የተቆረጠውን ቅርጽ በታችኛው ክፍል ሁሉን እንቀለጥበታለን። ከዚያ በኋላ አካባቢውን በትንሽ የተፈጨ ቀረፋ እንሸፍናለን። ቀረፋ ለተለያዩ እንጨት በማይታወቅ መኖሩን ለመከላከል በጣም የሚጠቀሙት ተፈጥሯዊ መድኃኒት ነው። ይህን ካደረግን በኋላ ቅርጹን ወደ ፐርሊታ እናገባዋለንና በመጨረሻ በትክክለኛው ቦታ እንዲቆም እንደምንያዘው እናደርጋለን። እና እዚህ የዚህ ዘዴ ትልቁ ምስጢር ይመጣል። ያለኝ እነዚህ የሰውስ ቅጠሎችና ቁርበቶች ናቸው። በእውነት ይህ ትልቁ ምስጢሩ ነው። ይህ ንጥረ ነገር በጣም ዋጋ ዝቅተኛ ነውና በተለምዶ ስለሚታወቀው የስር መፍጠርን ለማበረታታት የተጠቀሱ ተፈጥሯዊ ውህዶችን ይዟል። ማዘጋጀቱ በጣም ቀላል ነው። 1 ሊትር ውሃ ወይም በግምት 1 ቁጥር ጋሎን እንወስናለንና 1 ማንኪያ የሳውስ ቅጠልና ቁርበት እናቀላቀላለን። ለወደ 30 ሰከንዶች ያህል እንቀላቀላለንና አሁን ዝግጁ ነው። አሁን ይህን ቅርጽ በቀስታ ወደ ሳህኑ እንጨምርና በግምት 2 ወይም 3 ሴንቲሜትር ወይም በሌላ 1 ኢንች የመድረሳ ፈሳሽ እንደምንሞክር። እዚህ በጣም አስደናቂ ነገር የሚከሰትበት ቦታ ነው። እርጥበቱ በቀስታ በካፒላሪቲ ይወጣል። ፐርሊታው በቀጣይነት ይሞቅ ይሄዳልና ይህም የተቆረጠው ቅርንጫፍ በትክክለኛው መጠን እርጥበት እንዲኖረው ያደርጋል። እንዲሁም ብዙ ውሃ አይሆንም ወይም በጣም ትንሽ አይሆንም እና ይህ በትክክል የምንፈልገው ነገር ነው። ቀጣይና የተረጋጋ እርጥበት እንዲኖር እና አዲስ ስሮች እንዲበቁ ማግኘት ነው የምንፈልገው። አሁን ትንሽ የተከላከለ ፈንጅ መከላከያ እንዘጋጃለን። 1 ሊትር ውሃ እንወስዳለንና ከቤታችን መድኃኒት ቦታ የምንገኝበትን 1 ማንኪያ ኦክሲጅን ውሃ እንጨምራለን። በጥሩ ሁኔታ እንከላከላለንና ወደ ማጥበሪያ እንጨምራለን። በቀላሉ ቅርንጫፉን በትንሽ እንረጭለታለን።
ይህ በፋንጂ ችግሮች መከላከል ላይ በጣም ይረዳናል። አሁን የቦታውን ከፍተኛ ክፍል እንደገና እናከብባለንና ትንሽ የሆነ የኢንቨርናዲሮ ተጽዕኖ እንፈጥራለን እና ፕሮፓጋንዳሩን በብዙ ብርሃን ያለበት አካባቢ እንደነበረው እናንቀሳቀሳለን። ግን ቀጭኑ ፀሐይ አይደለም። ይህ በጣም አስፈላጊ ነው፣ ምክንያቱም በቀጭኑ ፀሐይ ከተደረገ ቅርንጫፉ ይደርቃልና ሁሉንም ስራችን እንደከፋ ነው። ሌላ ትንሽ ምክር እንደገና ልከፍል የምፈልገው ነገር የግል ልምዴ መሰረት ይህን አይነት የመተከል ሂደት በታች የሚወርድ የጨረቃ ወቅት ላይ ማድረግ በጣም ጥሩ ውጤት አሳየኝ። ለምን? እሺ፣ በባህላዊ ግብርናና በብዙ ገበሬዎች ልምድ መሰረት በዚህ ወቅት የተባለው ሳቪያ በተፈጥሮ በተነሳ በተከላው ተክል ታችኛው ክፍል ማለትም በስሮቹና በቅርንጫፎቹ መሰረት ይቆጠባል። በትክክል ለዚህ ምክንያት ብዙ ሰዎች በዚህ ቀናት የቅርንጫፍ መተከል መቀየር እና ከስር ስርዓት ጋር የተያዙ ሁሉንም አይነት ሥራዎች ለማካሄድ ይጠቀማሉ። እንዲሁም የዓመቱን ወቅት በትክክል መምረጥ አስፈላጊ ነው። በግል ልምዴ መሰረት በክረምት መጨረሻ እስከ በግቢ መጨረሻ ድረስ በጣም ጥሩ ውጤቶች ተገኝተዋል። ይህም የሚሆነው የአየር ሙቀት ሲቀስቀስና ተክሉ እንደገና ሲነቃ ነው። በሩጫ አየር ያለው አካባቢ ደግሞ በአውቶቡስ መጀመሪያ ማድረግ ይቻላል። ከሌላ በተቃራኒው በአንሰሳፉ በበጋና በከፍተኛ የአየር ሙቀት ወቅት እንዲሁም በክረምት መካከል ማድረግ አልመከራችሁም። ምክንያቱም ብዙ ተክሎች በዚህ ወቅት በተፈጥሮ የቆመ ሁኔታ ላይ ይገኛሉና ስሩ ማሰማራት በቀላሉ አይሆን። አንድ ነገር በተጨማሪው ከመጨረሻው በፊት ይህን ዘዴ በተለምዶ ለማንኛውም አይነት ዛፍ መሞከር ትችላለህ። ልዩ አይነት የሆነ ዛፍ ወይም ሁልጊዜ ማስተካከል አይቻልም ብለህ አሰባት ዛፍ ላይ ማድረግ ከምትፈልግ ከሆነ በእውነት ጓደኛዬ ሞክር። ምክንያቱም ይህ መድኃኒትና የማስተካከያ ሥርዓት እስካሁን ድረስ የሞከርኩት ከሁሉ በጣም ኃይለኛ ናቸው። በእውነቱ ይህ አሁን እስከ ሙያዊ ደረጃ ደርሷል። ነገር ግን በቀላሉ ለማንኛውም ሰው የሚደርስበትና በቀላሉ የሚገኙ ዕቃዎችን በመጠቀም የሠራ ነው። ለምሳሌ እኔ በሎሚ ዛፎች፣ በብርቱካን ዛፎች፣ በሮማን ዛፍ፣ በበለስ፣ በወይራ እንዲሁም በተለያዩ የሚያምሩ ዛፎች ላይ ሞክራለሁ። ምክንያቱም እነዚህ በተለምዶ ማስተካከል ትንሽ አስቸጋሪ የሆኑ አይነቶች ናቸው። በመጨረሻ ይህ ዘዴ ወደ የትኛው ድረስ እንደሚደርስ ለማወቅ ብቻ የሚቻለው በራስ በማሞከር ነው። አሁን ግን ከሁሉም የተሻለው ክፍል ይመጣ። ከ5 ሳምንት ተጠባቂነት በኋላ ይህ ሁሉ ሥራ ውጤት ያሳየው ወይስ አላሳየም ለማወቅ በመጨረሻ ጊዜው ደርሷል። በጣም በቀጥታ እስቲ እውነቱን እንደተናገርኩ እርግጠኛ ነበርና አይቶም ያኩት አንደኛ የሚያደርጉት ሙከራ ነው። ሌላው ግን ውስጡ ምን እንደተከሰተ ማየት በጣም የተለየ ነው። እንድሪንጋ ስፓፋክ እና ይህን ተመልከት። አስደናቂ ነው። ሲቀርብልኝ የመጀመሪያው ነገር ከቅርጽ ላይ አዲስ ቅጠል እየወጣ መሆኑን አየው። ይህ አስደናቂ ምልክት ለባ። ግን ጠበቅ፣ ምክንያቱም ይህ እዚህ አይከር። ይህን ድንቅ ነገር ተመልከት። እንዴት ብዙ ስሮች እንደተፈጠሩ ተመልከት። ነጭ፣ ጤናማ፣ ወፍራም እና በፍጹም የተሰሩ ስሮች ናቸው። በዚህ ጊዜ ብቻ ነው ያንን ሁሉ ጥረት፣ ትዕግስትና መጠበቅ የተገባው ሁሉ ዋጋ እንደሚከፍል። አሁን በቀላሉ የምናደርገው ነገር ቅርጹን በትንሽ ማከማቻ ውስጥ ማኖር ነው። እንደዚህም ሲሆን የስሩ ስርዓቱ እስኪጠናከርና የቋሚ ስሮች እስኪኖሩ ድረስ ይቀጥላል። ከዚያ በኋላ ወይም ወደ ትልቅ ማከማቻ ወይም በቀጥታ በምንፈልገው የመተከል ቦታ ውስጥ ማንቀሳቀስ እንችላለን። በቀላሉ ጥቂት ውሃ እንሰጠዋለን፣ በበጣም አይቀዝቅዝም ቦታ ላይ ለማኖር እንሞክራለን እና ሌላ ምንም ሳንደርግ አዲስ የፍራፍሬ ዛፋችን በትክክል ዝግጁ ይሆናል። ፈጣን፣ በነፃ እና በሙሉ የሚሰራ። አሁን ግን የዛሬው ቪዲዮ እዚህ ይደርሳል። ይህ ዘዴ ወደፊት ካለበት በጣም አመሰግናለሁ። ጥሩ ደስታ እንዲቀርብና ይህን ቪዲዮ እንዳንተ የተወደዱ ተክሎችና የፍራፍሬ ዛፎች ለሚወዱ ሰዎች እንዲያጋሩት በጣም እጠይቃለሁ። እና አሁንም ቻናሉን ካልተመዘገብህ እንግዲኛ እንድትመዘገብ እንጋብዛለሁ። ምክንያቱም በየሳምንቱ አዲስ ሙከራዎች፣ አዲስ የማባዛት ዘዴዎችና በእውነት የሚሰሩ ቴክኒኮችን እንከፋፈላለን። በሚቀጥለው ቪዲዮ እንገናኛለን። በጣም ትልቅ እጅ እቀበላለሁ። እስከ ቀጣዩ ጊዜ ድረስ